በዚህ ቪዲዮ ቫሪያብል ስኮፕ ነው የማሳያችሁ። እንግዲህ ኮድ በምንጽፍ ሰዓት ቫሪያብል ዲክሌር እናደርጋለን። ስለዚህ ቫሪያብል የት ቦታ ነው ዲክሌር የምናደርግ፣ የት ቦታ ዲክሌር ስናደርግ የት ድረስ አክሰስ ይደረጋል የሚለውን ሐሳብ ነው የምነግራችሁ። እንግዲህ ስለ ቫሪያብል አክሰሲቢሊቲ ስናወራ ስኮፕ ስንል just it dictates the exact lines of code where a variable's identifier is recognized by the compiler or interpreter። እኛ አክቹአሊ የምንጠቀመው ኮምፓይለር ነው። ኮምፓይለሩ እንዴት ነው የሚያውቃቸው ቫሪያብሎችን የት ቦታ ስናደርጋቸው እስከምን ድረስ አክሰስ ያደርጋቸዋል የሚለውን የምንወስንበት ነው። ከአክሰሲቢሊቲ አንፃር ሶስት ቦታዎች አሉ። ግሎባል ስኮፕ አለ፣ ሎካል ወይም ፋንክሽን ስኮፕ አለ፣ ብሎክ ስኮፕ አለ። ስለዚህ ለምሳሌ ግሎባል ስኮፕ የሚባለው ዲክሌርድ አውትሳይድ ኦፍ ኦል ፋንክሽንስ ሜን ፋንክሽን ጨምሮ ማለት ነው። ሜን ፋንክሽንም ዩዘር ዲፋይንድ ፋንክሽን ቢኖረን ከሱ ውጭ ሆኖ ዲክሌር የሚደረጉ ግሎባል ይባላሉ። ዛት ሚንስ ከሜን ፋንክሽን በላይ ኢንክሉድ ስትሪም ብለን ዩዚንግ ኔም ስፔስ ብለን እዛ ቀጥለን ዲክሌር የምናደርገው ግሎባል ስኮፕ ነው ያለው ወይም ግሎባል ቫሪያብል ይባላል። ስለዚህ እንደዚህ አድርገን ዲክሌር ካደረግን throughout the program of execution አክሰስ መደረግ ይችላል። through the entire code አንድ ኮድ ጽፈን እዚያ ውስጥ አለው ቦታ ሁሉ ፈልገነው ቦታ ሁሉ አክሰስ መደረግ የሚችል ግሎባል ስኮፕ ስናደርገው ነው። ሎካል ሆነ ደግሞ ሁል ጊዜም በፋንክሽን ውስጥ ዲክሌር የሚደረጉ ናቸው። ስለዚህ አክሰሲቢሊቲያቸው ስትሪክት የሚደረገው ወይም ደግሞ የሚገደበው within that function body ብቻ ነው። ብሎክድ ከሆነ ደግሞ continued with curly braces እነዚህ ከርሊ ብራስ ሆነው ልክ እንደ ኮንዲሽናል ብራንች ወይም ደግሞ ሉፕ ስቴትመንት ላይ ሆነው ኦንሊ ኢን ዛት ብሎክ አክሰስ የሚደረጉ በጣም ሊሚትድ ናቸው። ስለዚህ ግሎባል ስኮፕ አለ፣ ሎካል ስኮፕ አለ፣ ብሎክ ስኮፕ አለ። በኮድ ዲሞንስትሬት ስናደርገው ይገባቸዋል። ስለዚህ ስናወዳደራቸው ግሎባል ስኮፕ ከሆነ ዲክላሬሽናቸው ዲክሌር የምናደርግበት ቦታ አውትሳይድ ኦል ፋንክሽንስ ነው። ቪዚቢሊቲ ሌቭላቸው ሁሉም ፕሮግራሚንግ ፓርት ላይ ማለት ጀስት አንድ ፕሮግራም ስንጽፍ አንድ ፋይል ኔም ይኖረናል .cpp የሆነ እዛ ላይ ኢንታየር ፕሮግራም ወይም ፋይል ላይ አክሰስ ማድረግ እንችላለን። የሚሞሪ ላይፍ ታይሙ ስንመለከት ደግሞ ፕሮግራም ኤክስኪዩሽን ዱሬሽን ነው። ፕሮግራም ኤክስኪዩት እስከሚደረግ ድረስ አክሰስ መደረግ የሚችል ነው። ሎካል ወይም ደግሞ ፋንክሽን ሌቭል ላይ ከሆነ ግን ሁልጊዜም ዲክሌር የሚደረጉበት ቦታ ኢንሳይድ ዛት ፋንክሽን ቦዲ ነው። ዩዘር ዲፋይንድም ሊሆን ይችላል፣ ሜን ፋንክሽን ሊሆን ይችላል። እዚያ ውስጥ ብቻ ዲክሌር የሚደረጉ ናቸው። አክሴሲቢሊቲ ሌቭላቸው ወይም ቪዚብል የሚሆኑት ዊዝን ዘ ፋንክሽን ቦዲ ኦንሊ ነው። ሜሞሪ ላይፍ ታይማቸው ደግሞ ፋንክሽን ኮል እስከተደረገ ድረስ ነው። ዱሬሽን ኦፍ ፋንክሽን ኮል ማለት ጀስት ሁልጊዜም ስታርቲንግ ፖይንት ኦፍ ኤኒ ፕሮግራም ኤክስኪዩሽን ሜን ፋንክሽን እንደሆነ ይታወቃል። ሜን ፋንክሽን ላይ ፕሮግራም ኤክስኪዩት ማድረግ ከጀመረ ከዛ ቀጥሎ የግድ ፋንክሽኖች እንዲሰሩ ከተፈለገ ፋንክሽን ኮል ይኖራል። ስለዚህ ፋንክሽን ኮል በተደረገ ቅጽበት ፋንክሽን ቦዲ ውስጥ ያሉ ነገሮች ይታያሉ። እዚያ ውስጥ ቫሪያብል ዲክሌር ከተደረገ ያ ቫሪያብል ሎካል ቫሪያብል ስለሆነ በዚያ ሰዓት አክሰስ የሚደረገው እሱ ነው። ሶ ዱሬሽን ኦፍ ፋንክሽን ኮል ነው የሚሞሪ ላይፍ ታይሙ ማለት ነው። ብሎክ ስኮፕ ከሆነ ሁልጊዜም ዲክሌር የሚደረገው ኢንሳይድ ከርል ብሬስ ነው። ኢንሳይድ ዚስ ብሎክ ኦፕኒንግ ብሬስ አለ፣ ክሎዚንግ ብሬስ አለ። በዚህ ብሎክ ብቻ ነው። ቪዚቢሊቲ ሌቭላቸው ኢንክሎዚንግ ኦንሊ ኦን ዛት ብሎክ ማለት ነው። ይሄኛው ብሬስ ተከፍቶ እስከተዘጋ ድረስ ብቻ ነው አክሰስ የሚደረገው። ሚሞሪ ላይፍ ታይሙም ዱሬሽን ኦፍ ብሎክ ኤክስኪዩሽን ነው። አሁን ሞር ግልጽ እንዲሆንላችሁ ኮድ እየጻፍኩ ላሳያችሁ፣ አብራችሁ ቆዩ። እዚህ ጋር ስንመጣ እንግዲህ እዚህ ላይ ዲክሌር የምናደርገው አለ። እዚህ ጋር ፓርት 1 ልበለው፣ ፓርት 1 ልበለው። እዚህ ጋር ደግሞ ፓርት 2 ልበለው፣ ፓርት 2 ልበለው። እዚች መሃል ደግሞ ፓርት 3 ልበለው፣ ፓርት 3 ልበለውና አሁን ይሄ እዚህ ላይ ያለ ቫሪያብል እዚህ ላይ ያለ ቫሪያብል እና እዚህ ላይ ያለ ቫሪያብል አክሰሲቢሊቲው ይለያያል። እዚህ ጋር ያለ ቫሪያብል እዚህ ጋር ማንኛውንም ልክ እዚህ ኮድ ላይ ወይም ደግሞ ለምሳሌ ሜን ይላል እዚህ ጋር ወይ ሴቭ ላድርገውና እዚህ ጋር ሴቭ ላድርገውና ስኮፕ ብዬ ሴቭ ላድርገውና ጀስት እዚህ ፋይል ኔም ጀስት scope.cpp ይላልና እዚህ ጋር ለሚጻፍ ኮድ ማንኛውም ቦታ ለምን 1 ሚሊዮን አይሞላም ታች ለምንጽፈው በሙሉ አክሰሲብል የሚሆን አለ። አክሰሲብል ማለት የትኛውም ቦታ ራን ብናደርገው የትኛውም ቦታ ኢንፑት ማስገባት ብንፈልግ የትኛውም ቦታ አሳይን ማድረግ ብንፈልግ የትኛውም ቦታ ማንኛውንም ኦፐሬሽን መስራት ብንፈልግ ኤረር አይለንም። ይሄኛው ቫሪያብል ማለት ይሄኛው ቫሪያብል ደግሞ ስንመጣ እዚህ ውስጥ ያለ ቫሪያብል ወይም ዲክሌር የሚደረግ ቫሪያብል ይሄ ብሬስ ተከፍቶ ይሄኛው ብሬስ እስከ ተዘጋ ድረስ ነው አክሰሲብል የሚሆነው። በዚህ ብሬስ እና በዚህ ብሬስ መካከል
ማንኛውም ቦታ ላይ መጠቀም እንችላለን ማለት ነው። እዚህ ጋር ደግሞ ሌላ አለ። ይችኛዋ ብሬስ ተከፍታ ይቺ እስከተዘጋች ድረስ ይቺ ፓርት 3 ያልኳት እዚህ ላይ ዲክሌር የተደረገች ደግሞ ኦንሊ አክሰሰብል የምትሆነው ይችኛዋ ብሬስ ተከፍታ ይቺ እስከተዘጋችበት ድረስ ነው። በኤግዛምፕል እንየው። እዚህ ላይ ግሎባል ቫሪያብል ይባላል። ይሄኛው በነገራችን ላይ this is ግሎባል ቫሪያብል ስኮፑ ግሎባል ስለሆነ ማለት ለምሳሌ ኢንት x1 ጀስት አሳይን ላድርገው 2 ልበለው። እዚህ ጋር ደግሞ ያለው ፓርት 2 ደግሞ ያለው ሎካል ይባላል። ሎካል ቫሪያብል ይባላል። ሎካል ቫሪያብል ይባላል። ሎካል ቫሪያብል ማለት ጀስት ኢንሳይድ ኤ ፋንክሽን ማለት ኦር ፋንክሽን ኢንት ሜን የሚለውን እንደ ሜን ፋንክሽን ወስጄ የስ ጀስት ኤ ፋንክሽን ፓርት ነው። ነገር ግን ሌላ ፋንክሽን ደግሞ ክሬት ማድረግ ይችላል። ለምሳሌ ኢንት ሰም የተባለ ፋንክሽን ልክ እንደዚህ ከፍቼ እንደዚህ ባደርግ እዚህ ላይ ዲክሌር የሚደረጉ ቫሪያብሎች ምንድናቸው? ይሄ ተከፍቶ ይሄ እስከተዘጋ አክሰስ እንደሚሆነው ሁሉ እዚህ ጋር ያሉት ልክ ይሄ ብሬስ ተከፍቶ ይሄ እስከሚዘጋ ድረስ ነው አክሰስ ታይማቸው ማለት ነው፣ ወይም ላይፍ ታይማቸው። ዛት ሚንስ ኢንት ቪ የሚለው ሎካል ሆነ ማለት እዚህ ጋር ያለው ከዚህ ጋር ተመሳሳይ ነው። ስለዚህ እዚህ ላይ ሎካል ቫሪያብል የሚለው ላይ ምን ዲክሌር ይላል? ለምሳሌ ኢንት x2 ብዬ 6 ልስጠው። አሁን እዚህኛው ደግሞ ብሎክ ሲሆን ደግሞ ይሄ ደግሞ ብሎክ ይባላል። በእንደዚህ አይነት ቦታ ላይ ዲክሌር የሚደረጉት ብሎክ ይባላል። በነገራችን ላይ እንደዚህ ተብሎ ሚኒንግ ላይ ሰጥ ይችላል። ነገር ግን ጀስት አሁን ፎር ሉፕ ለምሳሌ ተጠቅሜ ፎር ብዬ እንደዚህ ኢንት አይ እንደዚህ int I is equal to 0 I less than or equal plus 5 just እንደዚህ አድርጌ I plus ብዬ ይሄ የፎር ሉፕ ሲንታክስ ነው። ቀጣይ ያሳያችኋለሁ። አሁን እዚህ ብሬስ ከፍቻለሁ። እዚህ ጋር ብሬስ ልዘጋ ነው። ስለዚህ እዚህ ውስጥ ገባና int x3 ብዬ is equal to 10 ብል look at this። አሁን እዚህ ጋር ምንድነው እያደረግን ያለነው? ከሜን በላይ ያለው በሙሉ ልክ ከዚህ በላይ ያለው በሙሉ ይሄ ምንድነው? ይሄ ግሎባል ቫሪያብል ነው። ግሎባል ቫሪያብል ነው። ይሄኛው ደግሞ ሎካል ቫሪያብል ነው። ይቺ ደግሞ ምንድነች? ብሎክ ቫሪያብል ነች። አሁን ከላይ ለማየት እንደሞከርነው ብሎክ ቫሪያብል ካል በዚች ውስጥ ብቻ ነው አክሰሲንግ ታይሙ ማለት ነው። አክሰስ የሚደረገው በዚች ውስጥ ብቻ ነው። ይሄኛው ደግሞስ ይሄ ለምሳሌ ኤክስቱን እዚህ መጠቀም ይችላል ማለት ነው። እዚህ ጋር ኤክስቱን መጠቀም ይችላል እዚህ ውስጥ። that means ይሄኛው ተከፍቶ ይሄ እስከተዘጋበት ድረስ ያለው መጠቀም ስለምንችል ማለት ነው። ደግሞ ይሄንን ደግሞ ግሎባል ስለሆነ ኤቭሪዌር መጠቀም እንችላለን፣ ማየት እንችላለን። ለምሳሌ እዚህ ጋር ላሳያችሁ። ይሄንን ለምሳሌ እዚህ ጋር እንደገባው ምን ላድርገው? ጀስት እዚህ ጋር ሆኜ ሲአውት x1 ኢንድ ላይን እንደዚህ ባደርገው ሲአውት x2 ኢንድ ላይን ብዬ ባስቀምጥ የዚያውን አውትፑቱ ማን ይሆናል? x1 ማለት 2 ይወጣል። የዚህ ደግሞ አሁንም 6 ይወጣል። ቢፎር ዩዚንግ ዲስ ቫሪያብል ዲክላሬሽን መቅደም አለበት በሚለው ህግ ማለት ነው። ይሁን እንጂ ምንም እንኳን እዚህ ጋር ባደርገው ይሄኛውን ስለዘጋውት ብሎክ ስለሆነ ስቲል ይሄ ምን ይፈጥራል? ኢረር ይፈጥራል። ስቲል እነዚህ ምን ያወጣሉ? አውትፑት ያወጣሉ። 2 ያወጣል፣ 6 ያወጣል። ይሄኛው ግን ኢረር ነው የሚፈጥር። ምክንያቱም x3ን አላውቀውም ነው ቢኮዝ ይችኛዋ ምን ስለሆነች ነው? በአክሰሲቢሊቲዋ ወይም ላይፍ ታይሟ ከዚህ ብሬስ እስከዚህ ብሬስ ስለሆነ ማለት ነው። ለምንድን ነው x1 የወጣው ኤረር ያላለው? ግሎባል ስለሆነ ኤቭሪዌር አክሰስ ስለሚደረግ። ለምንድን ነው x2 6 የወጣው? በዚህ ብሬስ እና በዚህ ብሬስ መካከል ፈለግነው ቦታ ላይ ወይ ነው እዚህ ጋር ቢሆን እኮ ከላይ ያሉት ማውጣት ይችላል። እነዚህ እዚህ ጋር ያሉትን እዚህ ጋር ማውጣት ይችላል፣ እዚህ ጋር ማውጣት ይችላል። ዘ ኦንሊ ኢረር የሚለው የትኛው ነው? ይሄኛው ነው ማለት ነው። ቢኮዝ ዋት ብሎክድ ስለሆነ ማለት ነው። ነገር ግን ከሪተርን ልውጣና ሌላ ፋንክሽን ልፍጠር። ኢንት አሁን ላይ ግልጽ ላይ ሆነላችሁ ይችላል። ስለ ፋንክሽን ሳወራ ኢንት ማይ ፋንክሽን f1 እንደዚህ ብዬ ማለት ነው። ሪካንሴ ቮይድ ልጠቀም ላሆኑ ቮይድ እዚህ ጋር ስለምጽፈው ነገር አትጨነቁ። ፋንክሽን በቀጣይ በደንብ አሳያችኋለሁ። ቮይድ f1 ብዬ ይሄ ፋንክሽን ነው፣ ዩዘር ዲፋይንድ ፋንክሽን ነው። ይሄ ሜን ፋንክሽን ነው። እዚህ ጋር ሆኜ ሲአውት x1 ኢንድ ላይን ሲአውት x2 ሲአውት x3። አሁን እዚህ ላይ ያለው ስቲል 2 ይወጣል። ለምን? ይሄ ግሎባል ነው። ምንም የሚያግደው ነገር የለም። በዚህ ሶርስ ፋይል ውስጥ ላለ ኮድ በሙሉ የሚያግደው ነገር የለም፣ ይወጣል። ምንም ችግር የለው። ይሄኛው ግን አይወጣም፣ ኢረር። ምክንያቱም x2 የምትሰራው እዚች ውስጥ ነው፣ ከዚህኛው ፋንክሽን ውስጥ ነው ያለች። ይሄ ተከፍቶ እስከተዘጋ ድረስ ብቻ ስለምትሰራ የግድ ኢረር ይለናል ማለት ነው። ይችኛዋ አይደለም እዚህ ጋር መታ ለተሰራ ሜን ውስጥ ራሱ አልሰራችም። ቢኮዝ
በዚህ ጋር ብሎክ ስለተደረገች ማለት ነው። ስለዚህ የግሎባል ቫሪያብል x1 ነቻውን ግሎባላችን እዚህ ጋር ይሰራል፣ እዚህ ጋር ብናመጣው ይሰራል፣ ኤቭሪዌር ብንወስደው ይሰራል። ነገር ግን እዚህ ጋር ለምሳሌ int x4 ብለው x4 15 ብለው እዚህ ጋር እና ሲያውት x4 ብለው ይሄ ደግሞ ይሰራል። ለምን inside this function x4 accessible ስለሆነ ማለት ነው። accessible ስለሆነ 15 ያወጣል። inside this function accessible ስለሆነ ልክ እንደ ሜን ውስጥ x2 እንደሰራቸው ሁሉ f1 ውስጥም ማን ይሰራልና x4 ይሰራል ማለት ነው። ስለዚህ ግሎባል ቫሪያብል ሲባል ከላይ እንደተመለከትነው የት ላይ ዲክሌር አድርገናል የት ጋር እንጠቀመዋለን የሚለው ቪዚቢሊቲውን የቫሪያብል ቪዚቢሊቲውን የሚወስንልን ነው። በአጠቃላይ ሶስት አይነት ቫሪያብሎችን በዚህ ቱቶሪያል አሳየዋችሁ። የመጀመሪያው ግሎባል ነው። ግሎባል ሁልጊዜም ከሜን በላይ ዲክሌር የሚደረግና የትኛውም የኮዱ ፓርት ላይ አክሰስ መደረግ የሚችል ነው። ሎካል የሚባለው ደግሞ በማንኛውም ፋንክሽን ውስጥ ኢንሳይድ ፋንክሽን አንድ ብሬስ ተከፍቶ የፋንክሽኑ ብሬስ ተከፍቶ እስከሚዘጋበት ድረስ ያለው አክሰሲንግ ሌቭል የሚወስን ነው። ብሎክድ ከሆነ ደግሞ አንድ ሲንግል ብሎክ ውስጥ የምትወሰን ከሆነች እሷ ብሎክድ ቫሪያብል ትባላለች ማለት ነው። እስኪ ራን አድርገን ቼክ እናደርገው። ራን ስናደርገው የመጀመሪያው ኢረር እዚህ ጋር መጣ። በእርግጥ ይሄኛውን መጀመሪያ ፋንክሽን ስለሆነ ኮል አድርግላችሁ እዚህ ሜን ውስጥ እዚች ጋር ሪተርን ከማድረጉ በፊት ኮል አድርገው f1 ይሄ ፋንክሽን ኮሊንግ ይባላል። ምክንያቱም ይሄንን አውጥቶ እንደጨረሰ ኤክስቱን አውጥቶ እንደጨረሰ ከዚህ ፓርት ማለት ነው። ከዚህ ፓርት ኤክስቱን እነዚህ ሶስቱን አውጥቶ እንደጨረሰ f1 ኮል አድርጎ ተመልሶ እዚህ እንዲመጣልኝ ማለት ነው። አሁን ራን በማደርግ ሰዓት ይሄ ቫሪያብል በዚህ ስኮፕ ውስጥ ዲክሌር አልተደረገም። የት ስለሆነ ነው? በሜን ውስጥ በዚህኛው ፋንክሽን ውስጥ ስለሆነ እዚህ ጋር ሆኖ አያውቀውም ማለት ነው። አያውቀውም ኢረር ይለኛል ማለት ነው። አሁን ይሄንን ላጥፋው። ኢረር እንደሚል መጀመሪያም አውቀነዋል። አሁንም በተመሳሳይ x3 በዚህ ስኮፕ ዲክሌር አልተደረገችም። የት ስለሆነች ነው? ከዚህ ውስጥ ስለሆነች ሜን ውስጥ ሆኖ ስቲል ደግሞ ውስጥ ላይ ነው ያለች። አሁንም እሷ ዲክሌር ስላልተደረገች እዚህ ስለማያውቃት ዲክሌር ስላልተደረገች ሳይሆን አውት ኦፍ ስኮፕ ስለሆነች ማለት ነው። ነገር ግን ይችን እንዳየነው መጀመሪያ ኢረር አላለንም፣ ቀጣይ ይሄንንም ኢረር አይለንም። አሁን የነዚህን አውትፑት ያወጣል። ነገር ግን እዚህ ጋር ለምንድነው ኢረር ያላለ? አሁን እስቲ ቼክ ላድርግ እንደገና። ይሄም ኢረር ብሏል። እዚህ ጋር ከላይ ያየ ስለመጣ ኢረር አለ። ለምንድነው x3 ኢረር ያላት? ከዚህ ብሬስ ወጥቶ እዚህ ጋር እንዲወጣ ስለተደረገ ማለት። ነገር ግን እዚህ ውስጥ አድርጌ እንደዚህ ባደርገው አሁን ኢረር የሚባል የለም፣ ለብቻው ያወጣታል። መልካም ጊዜ